በኢትዮጵያ በተለያዩ አካባቢዎች በተፈጥሮ እንዲሁም ሰው ሰራሽ በሆኑ ምክንያቶች አደጋዎች ደርሰው በርካቶች ህይወታቸውን አጥተዋል። በርካቶችም በዚህ ሳቢያ እንግዲህ ኢኮኖሚያዊ ጉዳት ደርሶባቸዋል። ከዛም ባሻገር በተለያዩ የሀገሪቱ አካባቢዎች በተለይም በገበያ ስፍራዎች ላይ አደጋዎች የእሳት አደጋዎች ተበራክተው ይደርሳሉ። ላብነት ብንጠቅስ በድሬዳዋ የተከሰተውን ማንሳት እንችላለን። እንዲሁም ደግሞ በዚህ አሁን በምንገኝበት በመርካቶም የነበረውን የእሳት አደጋ እናስታውሳለን። ይህ እዚህ የምገኝበት ስፍራ ከቅርብ ጊዜ በፊት የእሳት አደጋ ደርሶበት በርካቶች ንብረታቸውን አጥተውበት ነበር። በፍጥነት ወደ ቀደመው ስራቸው ለመመለስ በርካቶች የተቸገሩበት ሁኔታ እንዳለ፣ አሁንም በዚህ ስፍራ ላይ ስራዎችን መስራት የማይቻልበት ሁኔታ እንዳለ ለመመልከት ችለናል። እንግዲህ አደጋዎች ሲከሰቱ በኢትዮጵያ አፋጣኝ ምላሽ ከመስጠት አንጻር በርካታ ክፍተቶች ይነሳሉ። ከዛም ባሻገር ተፈጥሯዊ እንዲሁም ደግሞ ሰው ሰራሽ አደጋዎች በሚከሰቱበት ወቅት በርካታ የሚያደናቅፉ ሂደቶች ይፈጠራሉ። ያንን ሂደት እንግዲህ መከላከል የሚያስችል ረቂቅ አዋጅ ነው በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ይህንን ረቂቅ አዋጅ ላይ የባለድርሻ አካላት ውይይት አድርገውበታል። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ ለመምጣት ያስፈለገው አንደኛውና ትልቁ የተሟላ የሰብአዊ ድጋፍ የሰላምና የልማት መስተጋብር ይፈጥራል። ሌላ በዚህ ረቂቅ አዋጅ ላይ የተካተተው ተቋማዊ አቅምን እውን ማድረግ ነው፣ ተቋም መፍጠር ነው። በዚህ ሶስት መሰረታዊ ጉዳዮች ሌሎችም ይኖራሉ። የአደጋ ስጋት ምላሽ ፈንድን ማደራጀት፣ ስትራቴጂክ መጠባበቂያ ምግብና ምግብ ነክ ያልሆኑ ክምችቶችን እንዲያዝ የሚያስችል ተቋማዊ ቁመና መፍጠር እና ቅጽበታዊ አደጋዎች አገልግሎትን የማደራጀት ነው። በዚህ ላይ ወደ 17 አካባቢ የሚሆኑ የማሰባሰቢያ ዘርፎች ተለይተዋል። ድርሻቸው ምን ይሆናል፣ ምጣኔያቸው ምን ይሆናል የሚለው ጉዳይ ከዚህ ረቂቅ አዋጅ ተከትለን በሚኖሩ ደንቦች የሚዘረዘር እንደሚሆን በረቂቅ አዋጁ ላይ ተመላክተዋል። አዋጁ ሁለት ጉዳዮች ላይ ነው የሚያተኩረው። አንደኛው ተቋም ይመሰርታል፣ ሁለተኛ ደግሞ አሰራር ይዘረጋል። ለምን ተቋም መመስረት አስፈለገ? ጥያቄው ምንድነው? አሰራር ላይ ለምን አናተኩርም? አሰራር ላይ ብናተኩር የበለጠ ጠቀሜታ ይኖረዋል። እኛ ሀገር ላይ የሚታየው ምንድን ነው? እነዛ እሳት አደጋ የተፈጠሩትን ነገር ተረባርበን ህዝብ አስተባብረን ድጋፍ ሰብስበን ወደ ነበረበት መመለስ ነው። ይሄ አዋጪ ነው ብዬ አላስብም። ምናልባት ምንድን ነው መደረግ አለበት ብዬ የማስበው እንደ ማንኛውም ኢንሹራንስ አገልግሎት ቢኖራቸው ከዚህ እንደው ራሱን የቻለ አክሽን እንዲወስዱ መመሪያው እስካልተሰጠ ድረስ እታች ያለው በወረዳ ደረጃ በዞን ደረጃ ያለው ራሱ አክሽን እንውሰድ ቢል ችግር ስለሆነ ይህንን የሚቀርፍ ነገር ቢኖርበት ጥሩ ነው። አደጋ ስጋት ስራ አመራር ረቂቅ አዋጁ እንደው ካሉት እጅግ በጣም ጠቃሚና ጥሩ ነገሮች ፊት ለፊት የሚመጣው የትኛው ነው ተብሎ ቢጠየቅ የአደጋ ስጋት ምላሽ ፈንድ ነው። ፈንዱ ክብርን፣ ፈንዱ ነጻነትን፣ ፈንዱ ሉዓላዊነትን በማረጋገጥ ላይ ድርሻው ከፍተኛ ስለሆነ ነው። በነገራችን ላይ በዚህ ረቂቅ አዋጅ ውስጥ እግሌ ይህንን ነው የሚከፍለው፣ ከዚህኛው ክፍል ይህንን ያክል ይዋጣል የሚል የለም። አንዳንድ ቦታ ላይ ይህን ያክል ተብሎ ይሆናል፣ ይህን ያክል ታስበዋል ያልሆነ ሂሳብ እየሰሩ የሆነ የማደናገሪያ የሚመስል ነገር አለ። እዛ ላይ የደረሰ ነገር የለም። ትልቁ ነገር ከእናንተም የተነሳው የተጠያቂነት ጉዳይ ነው። ተጠያቂነትን በተመለከተ ሁላችንም ሰው እንትን ይኖራል፣ አደጋዎች ይኖራሉ፣ የአደጋ ስጋት ይኖራል፣ አይኖርም አይደለም። ጉዳቶቹ መከላከል ሲቻል፣ መቅረፍ ሲቻል፣ መቀነስ ሲቻል አላስፈላጊና ከተመጣጣኝ በላይ የሆነ ነገር ከሆነ ያ ሊሰራ ይገባ የነበረው ተቋም መጠየቅ አለበት ነው። የኮሚሽኑ አመራሮችም እንዳነሱት እንግዲህ ይህ ረቂቅ አዋጅ በርካታ ነገሮችን ይፈታል። በተለይም በራስ አቅም ድጋፎችን፣ እርዳታዎችን የማመቻቸት ሂደቶችን የሚያቀላጥፍ ይሆናል ተብሎ ነው የሚጠበቀው።